በኢየሱስ አንተ ለመጀመሪያ ጊዜ ነው እዚህ የገባሁት። ጋሚው ቅድም እዛም ታሪክ የነበርኩ ወይ 5 ድረስ ነው የተዘጋጀው። ያልገነድ ፋሚሊዎች እንዴት ናችሁ? ዛሬም እንግዲህ በሌላ ቪዲዮ ተመልሰናል ይላል። እንዴት ናችሁልኝ? ዛሬ እንግዲህ ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት። ለእናንተ የሚጠቅም ነገር ነው። ዛሬ አደይ ኤክስፖና ፌስቲቫል የጋዜጣዊ መግለጫ ፕሮግራም አለ ማለት ነው። እሱን ሄደን እንካፈላለን። ምንድነው ካላችሁ ያለው ሙሉ ዝርዝር በደንብ ነው እዛ ሄደን የምናየው ማለት ነው። ግን አርፍደናል። እንድረስ የሚለውን ነገር አናውቅም። በጣም አርፍደን 4 ሰዓት ምናምን ነበር ጥሪው። እኛ ግን የወጣነው 4 ተኩል ሌላ ቪዲዮ ነበረን። ከዛ ቪዲዮ ወደ አበሻ ቀጠሮ በሚባለው አርፍደናል። ብቻ ግን አሪፍ ነገር ነው ይዘላችሁ የመጣነው። ኮንቬንሽን ሴንተር የተዘጋጀላችሁ የሚገርም የኤክስፖና የፌስቲቫል ነገር ፕሮግራም አለላችሁ። ያንን ሄደን ምንድነው የሚለው ዛሬ የጋዜጣዊ መግለጫ ነው። ምንድነው ፕሮግራም ያለው ነገር በደንብ አሳያችኋለሁ ማለት ነው። ተከታተሉ። ግን እንደርሳለን አንደርስም አናውቅም። የያዘው ሰብስክራይብ አድርጉ። አደይ ሁሌ አዲስ ኤክስፖና ፌስቲቫል city with the top back low, palm trees swaying as the warm breeze blow, candy paint dripping, let it shine real bright, chrome rims ካፒታል ሆቴል አንተ ያበደ ነው አይታችኋል። ዋና ምናምን አለው ግራውንድ ላይ ነው መሰለኝ። አይ ቲንክ አረፈድን መሰለኝ ወይ ሻይ ሰዓት ምናምን ነገር የደረስ ነው። ፕሮግራሙን ጨርሰ ሲያልቅ ሻይ ሰዓት ላይ የደረስነው አለ። አረፈደ ሻይ ታይም እየተጠቀመው መሰለኝ ሰው። ዋናው ፕሮግራሙ ምን እንደሚመስል ፍሩት ወይም ደግሞ ላጤት ታውቃታላችሁ። እሷ ልጅ ከሷን እንጠይቃታለን። ዋናው የዚህ የፕሮግራሙ ዓላማ ምን እንደሆነ ቼክ እናደርጋለን። ዳራችንን እናያዝ። አርፍደናል። 4 ሰዓት ተብለን እኛ 6 ሰዓት መጣን። ያው ስራ ነበርን። ከቪዲዮ ወደ ቪዲዮ አውጥታችን እንዴት ነች? ጥግ ላይ ነው መሆኑ። እኔ እንደዚህ ስብሰባ ምናምን ማውራት አልወድም። ጥግ ላይ ነው መሆኑ። በጣም ፈጠናል። በጣም ትንሽ ያው ምን እናድርግ? ከስራ ወደ ስራ ጨርሰው በቃ አለቀ። በቃ ዘርዘር አድርገሽ ትነግሪናለሽ ያለውን ነገር ምን እንደሆነ ፕሮግራሙ እሷ ታስረዳናለች። አይ መጨረሻ ነው። አሁንም እኮ እስከ 6 ተኩል ነው ያለነው። ሌላ ቪዲዮ አለ የሚሰራው። ከቪዲዮ እንትን ብለን እኮ ነው እዛው የሚሰራ ነበር። ይሄ አሪፍ ቪዲዮ እንደዚህ ቪዲዮ አታገኙም። ለየት ያለ ነገር ባይሆን ስፖርት ሰርተናል። ምን ነገር አልቀመስነው የሆነ ነገር እንቀመስ። ኦኬ ወይ እቺ እንደዚህ ላንሳትና እኔ ያነሳኋትን አነሳት። ከዚህ እናንሳ። ሀባብ አሪፍ ነው ይባላል። ይሄ ነገር አሪፍ ስለሆነ ዝም ብለን እንሞክረው። እዚህ ጋር ነቃ ለማለት ማኪያቶ ነገር አለ። ጠቆር ነው። ሰላም 1 2 እዚህ ጋር ነው መሰለኝ። አባቢ እንዴት ነሽ? አማን ነው። ሰላም ነው። እንዴት ነው? አማን ነው አለ። እግዚአብሔር ይመስገን። እቺን ሞክር። አሁን ካሜራማን ሂድና አንተ አንሳ። አሁን እዚህ ጋር ምን በላሪፍ ነው። አደይ አዲስ ዓመት ታላቅ የንግድ ኤክስፖና ፌስቲቫል ፕሮግራሙ የጋዜጣዊ መግለጫ ነበር። ትምህርት ቤት ተመለስኩ። ሰላም። ዛሬ ከማጋ ነኝ? ከአሚቲ ያዞ ፋሚሊ ጋር። ዛሬ የተገኘንበት ፕሮግራም ምንድነው? አደይ ኤክስፖና ፌስቲቫል ጋዜጣዊ መግለጫ ላይ። ፕሮግራሙ እንዴት ነበረ? ፕሮግራሙ አሪፍ ነው፣ ደስ ይላል። ከዚህ በፊት ኤክስፒሪየንስ ነበረ? የለኝም። ስለዚህ ይሄ ለየት ያደርጋል ብሎ ያሰብከው ነገር ምንድን ነው? አርፍጄ በመጣም ግን የተለያዩ አንብቤ ነበረ እንትኖች ላይና ለየት የሚያደርገው አንደኛ ኮንቬንሽን ሴንተር መሆኑ፣ ሲቀጥል ደግሞ በውስጡ ላይ በፕሮግራሙ ላይ ብዙ የተለያዩ ኢንተርቴይንመንት ነገሮች አሉት። ደስ ይላል። ቦታው ደግሞ ያው አማካኝ ቦታ ላይ በመሆኑ በጣም አሪፍ። አዲስ ዓመትም ስለሆነ እንዳላችሁ ኮንቬንሽን ሴንተር በጣም አዋሳኝ ቦታ ነው። ማንም ሰው እንዳይቀር ቦታውንና ቀኑ። ቦታው ያው ኮንቬንሽን ሴንተር ነው። ቀኑ ደግሞ ከነሐሴ 21 እስከ ጳጉሜ 5 ድረስ ነው። ሁላችሁ እየመጣችሁ እንዳትቀሩ፣ በእኔ ግብዣ ነው። በሱ ግብዣ እንዳትቀሩ።
ይሄው ሰርበተበትላችሁ ያለው ነገር በደንብ አንቺ ሶ አሁን ያለውን ነገር ፕሮግራሙ ምንድነው የሚለውን በደንብ ትንሽ እንዳልኳችሁ አርፍደን የመጣነው ከሌላ ቪዲዮ ነው። አሁንም ደግሞ ሌላ ቪዲዮ አለን። ኦልሞስት ሰዓታችን ደርሷል። ግን ያለውን ነገር እስቲ ፕሮግራሙ ምን ይመስላል የሚለውን ነገር እስቲ በሰዓት መገኘት ነበረባቸው ግን አጥቷል። እኔ ልንገራችሁ አዲስ አመት እየደረሰ ነው። ኦልሞስት በጣም ትንሽ ቀን ነው የቀረውና እንደምታዩት አደይ ኤክስፖና ፌስቲቫል ለአዲስ አመት የተዘጋጀ ነውና እንዳልኳችሁ በጣም ብዙ ነገሮች አሉ። የተለያዩ ኮንሰርቶች አሉ፣ የዳንስ ውድድሮች፣ በጣም የአርት ውድድሮች፣ በጣም ብዙ በጣም በቃ ነግሬ ማልጨርሳቸው በጣም አርት ብዙ ነገሮች አሉና ከነሐሴ 21 እስከ ጳጉሜ 5 ድረስ ነው የተዘጋጀው። የተለያዩ የንግድ ተቋማት ያላቸው መተውዛ የተለያዩ ብዙዎችን ተከራይተው መስራት ትችላላችሁ። ቀድሞ ሪዘርቭ ለማድረግ ምናምን ነገር በምን አይነት መንገድ ነው ላገኛችሁ የሚችለው? ሶሻል ሚዲያ ወይስ ስልክ ቁጥር አለ? ቴሌግራም ላይክ ሁሉም አሁን ለምሳሌ ቲክቶክም አለ። ስልክ ቁጥር ከቻልክ እዚህ ጋር አስቀምጥላችሁ እዚህ ጋር መደወል ትችላላችሁ። በተለይ ንግድ ተቋማት እዚህ ጋር ያለው ስልክ ቁጥር ያሱ ነው። በዚህ የደወላችሁ ሪዘርቭ መያዝ ትችላላችሁ ማለት ነው። አሁን በተለይ እነዚህ የንግድ ተቋማት ያላቸው ምናምን ደውላው ተመዝግበው ብዙዎች ማያዝ ይችላሉ። ቦታዎችን በጣም ብዙ የንግድ የተለያየ የንግድ ሱቆች ምናምን በጣም ብዙ ስለሚገኝ አንደኛ የንግድ ትስስር ይኖራል። ሁለተኛ ይሄ ኮንቬንሽን ሴንተር ታውቁታላችሁ በጣም ትልቅ ነው፣ ሰፊ ነው ምናምንና በጣም ብዙ ተጠቃሚዎችን እንዳልኳችሁ ስልክ ቁጥር እዚህ ያስቀምጥላችሁና ደውላችሁ የምትፈልጉትን ነገር ኢንፎርሜሽን ሊሆን ይችላል። ከዛ ደግሞ እንዳልኳችሁ ብዙዎችን መከራየት ምናምን የምትፈልጉ ብቻ ኤኒ ኢንፎርሜሽን እዚህ ጋር በሚቀመጥላችሁ ስልክ ቁጥር ደውሉ። እንዴት ነው ይሄ የመጀመሪያ ነው አይደል? ለስሰማው እኔ ማቀው በእንትን ነው በሌላ አደይ ሲባል ወደ የሚመጣላችሁ የሆነ ድራማ ነገር አለ። በሱ ነው ወይ ድራማ ሳይሆን አሁን እኛ አደይ ምናምን ሲባል የአደይ ሲፈነድቅ የአደይ አበባ ነው። ይሄ ፕሮግራም ሲደረግ ለመጀመሪያ ጊዜ ነው ወይስ እንዴት ነው? ቦታው ኮንቬንሽን ሴንተር ላይ አሁን ብዙ ጊዜ ኮንቬንሽን ሴንተር የሚታወቀው የተለያዩ ይሄ ኮንሰርቶች ምናምን ሲደረጉ ነውና እንደዚህ ኤክስፖና ፌስቲቫል ምናምን የመጀመሪያ ነው። ኢማጂን በጣም ትልቅ ቦታ ነውና ለህፃናት መጫወቻ በቃ ብዙ ለትልልቆች ኢንተርቴይንመንት የተለያዩ ኮንሰርቶች በጣም የምትወዷቸው አርቲስቶችና በጣም ብዙ ነገሮች ናቸው የሚገኙበትና እታችሁታ ደግሞ መድረክ ላይ ወጥተን እንዘፍናለን በዚህ ድምጻችን ይደንስ አረኛ ዳንስ ኃጢአት ነው። ለማንኛውም ቴንክ ዩ እናመሰግናለን። እንዳትቀሩ ግን ቪዲዮ ብቻ ሰርታችሁኝ እንዳይቀሩ ንገራቸው። ያው አይቀሩም፣ አያሳፍሩኝም። ብዙ የቢዝነስ ሰው አለ። ያው እንግዲህ እንዴት ነው ቲፕ አለው ብዙ ላመጣ ሰው ኮሚሽን ከታሰበልኝ እንግዲህ በዚህ ቁጥር ድጋሚ በዚህ ደውላችሁ ያለውን ነገር ኢንፎርሜሽን ጠይቃችሁ የምትፈልጉ መሳተፍ ትችላላችሁ ማለት ነው። እቺን ትመስላለች። አሁን ደግሞ የሆነች ነገር ዞር ሌላ ነገር እንጨምርላችኋለን። ሰብስክራይብ ማድረግ እንዳይረሳ። በዚህ አጋጣሚ ዝም ብዬ ልንገራችሁ፣ ይሄ አካውንት የሷ ነው፣ ዩቲዩብ አካውንቷ ነው። እየገባችሁ ሰብስክራይብ አድርጉና ደግሞ የራሷን የጀመረችው ነገር አለ፣ ገብታችሁ ቼክ አድርጉ። እዛ እንገናኛለን። ያዘው እናመሰግናለን። ፕሮግራሟን አርፍደን መተንም ቢሆን ይሄ ለእናንተ ይጠቅማል ብዬ ነው። በተለይ ለቢዝነስ እንትኖች ምናምን ነገር ይጠቅማችኋል ብዬ ነው እንትን ያልኩላችሁ ያለውን ነገር እንትን ለማለት ለዛ ነው። አሁን ከላይ እንሂድና ጉንፋን ራሱ በጣም እያሰቃየኝ ነው። ከላይ እንውጣና እዛ እናወራለን በደንብ። ሆቴሉ በጣም የሚያምረው እናንተ ለመጀመሪያ ጊዜ ነው እዚህ የገባሁት፣ ለመጀመሪያ ጊዜ ማለት እና እዩት እንትኑ ቦታው በጣም የሚያምረው አልገባችሁም እናንተ ለመጀመሪያ ጊዜ ይሄ እዚህ ጋር ስፖርት ባር ጂም ስፓና ሚቲንግ ሄልዝ ያውን የነበርንበት ማለት ነው። ይሁት ካፒታል ሆቴል ቤተሰብ በስማ ጉንፋን በጣም እያጫወተኝ ያለው አልገባችሁም። የዴሊ ለ5 ቀን ምናምን እየሰራን የነበረውን ቪዲዮ የዛን ቀን ምን እንትና ላይ ታክሲ ውስጥ ዝናብ ዘንቦ ነበርና እምክ የሚል ሽታ የሳሩ ሽታ አንድ ላይ ተቀላቅሎ ለዛኔ 7 ታክሲ ነው ምናምን የተጠቀምነው ሽታ ሸቶኝ በኢየሱስ የሚገርም ጉንፋን ነው ያዘኝ። ጉንፋን እኔ እንጃ ያው ሶፍት ይንቀሳቀስ እንደዚህ ያልኩኝ በስማ ተሰቃየሁ። ያው ትናንትና ጀመረኝ ይሄው አደርኩበት። ዛሬም ቀይ ሽር ዝም ብዬ ነው እየጠጣ ያለሁት። እስቲ አሁንም እዚሁ ከካፒታል ሆቴል እዚሁ ለመጀመሪያ ጊዜ ነው የገባሁት። ገብቼ አላውቅም። በጣም የሚያምረው በጣም ትልቅ ነው። እዛ ላይ ጂም አለው፣ ስፓ ምናምን ነገር አለው፣ ዋና አለው ምናምን ስዊሚንግ ፑል አለው። የሚገርም ነው። ወላ የሚቲንግ እንትንም አዳራሽ ምናምን ነገር አለው። በጣም ጸዴ ሆቴል ነው። እናንተ ስፖንሰር አድርጉ እና በዚህ አጋጣሚ ከኛ ጋር መስራት የምትፈልጉ ትናንሽም ቢዝነሶች ትልቅም ቢዝነስም ሪል ስቴቶች ምናምን ነገር ካላችሁ በደንብ ሆቴሎች፣ የተለያዩ ቢዝነስ እንትኖች ቴክስት አድርጉን። እዚህ ጋር በምታገኙት የኢንስታግራም አካውንት ቴክስት አድርጉልን። እርስ በርስ የተጠቃቀምን አሪፍ ነገሮችን እንሰራለን። ዛሬም ያመጣሁላችሁ እንትን ለእናንተ አሪፍ ነው። ምክንያቱም ለአዲስ ዓመት ነው። አዲስ ዓመት ሲመጣ ብዙ ነገሮች አሉ፣ ብዙ አዳዲስ ነገሮች ይቀየራሉ። ይሄ ደግሞ በጣም አዲስ ነገር ነው፣ ደስ የሚል በብዛት ባዛር ምናምን ተለምዷል። ግን እችኛዋ ደግሞ
ለየት የሚያደርጋት ነገር በጣም ብዙ ነገር ያቀፍነች በጣም ብዙ ሰው እስቲል ወደ 10,000 ምናምን ሰው የሚይዝ ነው አይ ቲንክ ካልተሳሳትኩ። ብዙ ሰፊ የሆነ ፓርኪንግ እንትን አለው። ብዙ ክፍት የስራ ቦታ እንትኖች አሉትና እዛ ላይ እንድትሳተፉ በኔ ስም እቺን ቀደም ብዬ ለእናንተ ልስጣችሁ። ታያችን ይምጣና ደግሞ እንገናኛለን። እስከዛ ውጪና ወደዚህ ወደ መግቢያው አንደኛ ላይ ነው። እሺ ታንክ ዩ። እስቲ እቺን ስፔሻል ቲ እንጠጣ። ቲ ሲባል ሁሉ ጊዜ ስደው ነው የሚመስለው። ቲ ማማ ሄዶ ወደ ተዛናና ከታች ማሩ ስላለ እኔ ጉንፋን ከምንም በላይ ለኔ ከባድ በሽታ ጉንፋን ነው። ሰሞኑን ደግሞ በቃ ከሰርጉ ጀምሮ ምንም አይነት ስፖርት ሰርቼ አላውቅም። በቃ ምንም አልተመቸኝም። በጣም ቢዚ ሆንኩኝ። በዛ ላይ እንዳልኳችሁ ዴይሊ ቪሎግ ነው እየሰራን ያለ ነው። በቀን 6-7 ቪዲዮን እየቀረጽን ያለ ነው። የዛሬ 2 ዓመት ነው 3 ዓመት ላይ እነጃኒ ጋር እንደዚህ ነበር ስንሰራ የነበረው። በግሩፕ ጠዋት እንነሳለን፣ ቀን ሙሉ ቪዲዮ ስንቀርጽ እንውላለን ምናምን ነገር በቃ በቀን ቻሌንጅ። አሁንም እንደዛው በወር 20 ቪዲዮ ነው የምፖስተው። ማይፖስትበት ቀን ቅዳሜና ሰኞ አልፖስትም ግን እሁድ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ ፖስት አለ። በሳምንት ውስጥ 5 ቀን ይፖስታል። በወር 20 ቪዲዮ። ቀጣይ ደግሞ በወር 30 ቪዲዮ አደርገዋለሁ። ቀጣይ 40 አደርገዋለሁ። እንደዚህ እያልኩ ነው የምቀጥለው። በዚሁ እስቲ ራሴን በደንብ ቻሌንጅ እያደረኩት እመጣለሁ እና እናንተም ደግሞ ምንድነው የምታደርጉት? ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ ሼር አድርጉት፣ ላይክ አድርጉ። ቪፒኤን እያበራችሁ ኢትዮጵያ ያላችሁ ቪፒኤን አብሩ። እንዳልኳችሁ ቅድምም ደግሞ የተለያያችሁ ቢዝነስ ካላችሁ እናንተን በማይጎዳ እርስ በርስ እየተጠቃቀምን እኔም አሪፍ ማስታወቂያ እሰራላችኋለሁ። እናንተም ደግሞ ሰፖርት እርስ በርስ እንደራረጋለን። አማስዬ እኮ አረፋ ወጣ። እንዴት አያችኋት ላጢትን? ትክክለኛ የቢዝነስ ሰው ወይ ወንበር የለም እንዴ? ችግር ይዘሻት መጣሽ? ታበኝ እኮ ደግሞ አርፌ ብጠጣስ ስቀናጣ ስራ ነው። ሙቀቱን አልቻልኩትም። እንዴት ነበር ፕሮግራም? አሪፍ ነው። እናሳ የያዘው ፋሚሊዎች ታያችሁኝ። ጋዜጠኛው ማለት ነው የኔና ስራዬን ቀማሽኝ አለኝ። ጸደይ ነበር፣ ጸደይ ፕሮግራም ነበር። አሪፍ እንትን አለ። አዎ በደምብ ግራውንድ ስለሆነ ይሞቃል። ሙቀታል። ቴንክ ዩ። ይቅርታ ጋይስ ሞቀኝ፣ እኔ አልቻልኩም። ምን አመለጠን? ምን አመለጠን? እስቲ ምን አመለጣችሁ? ምግቧ ላይ ደርሳችኋል? ምግቧ ላይማ ደረስን። ምግቧ ላይ ደርሰዋል። እና በዘለለ ምን አመለጣችሁ? ወሬ ትንሽ ጋዜጣዊ መግለጫው ግማሹ አምልጧቸዋል። ሰምተሻል? መቼ ነው ነገርኳቸው እኮ እግዚአብሔርን። ግን በጣም ትልቅ ነገር ነው። አይዘይ ኮንቬንሽን ሴንተር እኮ ትልቅ ነው እንዴ? በዛ ላይ ደግሞ የመኖሪያ ቦታ ነው ጋይስ፣ የመኖሪያ ቦታ ነውና አሁን ካፒታል ሆቴል ያለ ነው። ጀለስ ጉንፋን አመመኝ ብሎ ነው ብሩ ሲከፍል ጉንፋኑ ይለቀዋል። ያለንም እኛ ደህና ነን፣ ቆጥበን ነው። እኔ በነፃ እግዚአብሔር አሪፍ እዛ የተዘጋጀውን ብበላ ብጠጣ ኑሮ። ታዲያ ይሄ እዛ የተዘጋጀው እና ይሄ ብቻ ነው። እዚያ ወደ ተጠጣ የራይዴን ነው የምዘጋው። እና ጉንፋኔን አልቻልኩም። አትስቃየው። ጉንፋን አልቻልኩም። ራሳችሁን ከኮሮና ቫይረስ ተከላ። ኮሮና ሟርተኛ። ጠዋት ጠጥቻለሁ 2 ድጋሚ ነው። ቅድም እዛም ጠጣኝ። ውስጤ እንትን ምንድነው ያለ? ውስጤ ምንድነው አለ የሚባለው? ስቅለበለብ ታንቄ ነበር። እስኪ ቆይ ታወራዩ ላይዞሽ እንኳን አላለኝም። ምን አድርገሽ? ታንቄ ነበር እኮ ካሜራ ላይ ታየዋለሁ። ቀስ ብለሽ አብይ። ቀስ ብዬ አይደለም እንትኑ ፍሬው አገባች። ሴት ልጅ ደግሞ ቀስ ብለሽ አትበይ አይባልም። አይዞሽ እኔን መቻ እኔ ነገርሽ ራስሽ አውቀሽ ነው ነገርሽ ነው። ኦ ማይ ጋድ እኔ ግን ቅድም ቁልስጣፋ ስርዓቷን ይዛ ምናምን ይላል። አሁን አይታቻለ አለቃ ፕሮግራሙ ስራ ነው ባይዘው ቀልሌላ በስራ ቀልድ አታውቅም። ጨዋታ ቴንክ ዩ ሶ ማች እኔም ከፍለው የምር በጣም ጥሩ ልጅ ነች። በጣም ብትዋት ስራ ክብር ስትሰራ ለስራ ያላት በቃ ሁሉ ነገር በጣም ትለያለች። ምን ልዘዝ ሀፉን መልስላችሁ አፍጨብልናለሁ። አይ ሀብትሽን እዚህ ብሰራው ኖሮ አሪፍ ነበር። እዚህ ገብተሽ ታውቂያለሽ? ከዚህ በፊት ሁለተኛ ቀን ነው ስገባ። እኔ ለመጀመሪያ አይታችኋል? አይደለም እኮ መጀመሪያ የጋዜጣዊ መግለጫ ፕሮግራሙ ከመሰራቱ በፊት ገብቼ ይቻላል ግዴታ ነው። ያው እሱማ ገባኝ፣ ግን ሁለቴ ገብተሻል። እኔ ለመጀመሪያ ጊዜ ነው የገባሁት። የሰው ልጅ ግን እንዴት ደስ እንዳለኝ ቁም ምናምን እዛ መሀል ላይ ወጣ ስለ ኢንተርቪው ነው ስታደርግ እንዴት ነበረ? በዚህ ልሸኝ ነው ይኸውላችሁ ስብር እንደምከፍል አላውቅም፣ ግን አስተረፍኝ። አንቺም ጠጭ ይኸውልሽ፣ አንተ ይዘት ይላል። እኔ ይሄን ይዤዋል። ይድበክ ገንዘብ ፕራይስ ልገምት ስንት ይመጣል? እንግዲህ ካለው የኢንተርናሽናል እኔ ማዘር ቤት ምናምን ስፕራይት እንጠጣው እኔ ታውቅልሃለሁ። ልገምት 500 ብር ሶስቱ
አይከፋ 500 ገምታለች እሷ። ስፕራይቱ 150 ብር ምናምን ቢሆን ወይ 100 ብር ራሱ ቢሆን ስፔሻሉ የሚሆነው 150 ወይ 200 ብር ሶ 3 የውሃ አለ ምናምን 100 ግፋቢ 600 ሺህ 450 ወይ 550 ብር በጣም ከሄደ 600 እንትን አለ ታክስ ባስ ምናምን ነገር ባክ ታክስ ባስ ማለት ሶ ሳይቆና ያለ ታክስ እና ያለ ባክ ይቆረጣል ሶ 550 ብር ወይ 600 ብር ይመጣል። እኔ ከመኩ አትምጣ እንጂ ራስን ቻለ ስንት ነው 500 ነው 600 እስከ 500 600 በጣም ከሄደ 600 ወይኔ አይ ልጅ ጉንፋን ሊያስይዘኝ ነው በተክልዬ ምን ርቀቴን ጠብቄ ተቀመጥኩ። እሺ ገምት 450 ብር ወይ 500 በቃ 450 እስከ 500 ባለው እሷ ከ5 እስከ 6 እኔ 450 እስከ 500 ይምጡና ቼክ እናደርጋለን። ግን ሆቴል በጣም የሚያምር አልገባችሁ በጣም ከዚህ በኋላ ቪዲዮ አለኝ ግን በስመ አብ የሆነ ራሴ ላይ ሞጣ ያስነጠሰኝ ምናምን 10 ቀን አፍጬ ራሱ ደግሞ ዝናብ እኮ ነው ያሁኑ የሰሞኑን አየር ደግሞ ጠዋት እስከ 7 ሰዓት 8 ሰዓት አይዘንብም ከ8 ሰዓት ምናምን በኋላ የለም ይዘንብ። አሁን ሂሳባችንን እኔና ተመታል ወይ ዘው እግዚአብሔር ቤት ገብተን ልብስ እንቀያይርና ምናምን ነገር ቪዲዮአችንን እንዘጋለን። ከዛ ወደ ቀጣይ ቪዲዮ እዛው ጋር እንጀምራለን ማለት ነው። እስከዛ ሂሳባችን ይምጣና ቴሌብር ነው ቴሌብራችን ላይ ስንት አለ? 1113 ብር አለን። ሀብታም ነህ አንተ ስትጀምር እንሂድ ስካይላይት በዚህ አንድ ሺህ ምናምን ነው ስካይላይት እንሳለው በስል ወይ በቪዲዮ ላሳይሽ ስካይላይት ቪዲዮ እኔ ቡና ፈልጋለሁ አፍላልኝ ቢሆንና ወንድምሽ እሱ አፍልቶ ይጠብቅሽ እዛ አካባቢ ስኖር የጀበና ቡና ካለ እጠጣለሁ ራሴን ችዬ እጠጣለሁ ላለመጋበዝ ዙሪያው የለኝም እኔ ደሃ ነኝ ገና ታዳጊ ሰራተኛ ነኝ። አይ ወይኔ ተሰቃየው። እሺ ለጉንፋን መድኃኒት ምንድን ነው? ቀይ ሽር ዝንጅብል ምናምን ነገሮች አጥሚት ስፖርት ሌላ ምን አለ? ስፖርት ለኔ ከባዱ ጉንፋን ነው። በኢየሱስ ቀዘቀዘ ሂሳባችን ይምጣና እንገናኛለን። አዎ እሺ ፋይናሊ ሲመጣ ራሱ የሆነ እኔ ሌላችሁ በኢየሱስ አው በኢየሱስ እንዴት ነው የመጣው? አሬት አባቱ ወንድ ያን ይደብራ ይቃጣዋለሁ እቃዋጣው ነው ማርያም እኔ ላንተ ነው ማሳየ እሺ ቅድሚያ ለነሱ አሳያችሁ እግዚአብሔር ለነሱ አሳያችሁ ተቃጠብ አራ ያሳሰም ነው ባላፍት ነው አረ ኖርማል ነው ከ500 አይበልጥ ከ500 አይበልጥ ማለት ነው 3 አባዛ 500 ጊዜ አረ ልክፈለው አረ ችግር የለው ደሞ ለበከ ቴሌብሩ ላይ ነበር ቴሌብሩ ላይ ያለውን አናቱ ላይ አንተድመቱ ከፈል ሲጀምር ስትከፍል ያምርባል። ስፕራይት ስፔሻልቲ እና ማኪያቶ የት አለ ማኪያቶ? ውሃውን ነው ማኪያቶ ብለው ያወጡት። እንደዚህ ይደረጋል? አይደረግም። ስፕራይት 276 ብር ከ60 አንተ ሸምሱ ሱቅ 5 ስፕራይት ገዛበታለሁ። እሺ ስፔሻልቲ ደግሞ 316 ብር ከ21 ሳንቲም። ስፔሻልቲ ኢማጂን ውሃው 315 ብር 316 ብር 15 ብር በለው በቃ። ውሃው ምን ብሎ እንደጻፉት ታውቃለህ? ማኪያቶ ነው የጻፉት። ማኪያቶ 276 ብር እንዴ! ከዛ ፉድ ብለው 592 ብር ቢአቨሬጅ 276 ሰርቪስ ቻርጅ 86 ብር ቫት 143 ብር አንድ ላይ 1100 ብር። አልመጣም እቺንማ ለቅርጽ ትቀመጣለች። ፎቶ ነው ማነሳት እንደው አይ ለዩቲዩብ የሚከፈል መስዋዕትነት ሀያት ውሃ ስንት 400 ነው ብር 350 ብር አይት ሪጀንስ እቺን መሳያን ቁጭ አደረጉልኝ። እቃዋን ነው አሽሞንሙን ያመጣት መልኳን አሳምራ መጣች። 350 ብር ቲፕ 50 ብር ሰጣ 400 ብር እግዚአብሔር። ስካይላይት ደግሞ ስካይላይት ስንት ነበር? ቪዲዮ እኮ ፖስተር አድርጌያለሁ ቲክቶክ ላይ ስንት ነበር? 200 ምናምን ብር 250 ከዛ 50 ብር ጨምሬ ቲፔን ደግሞ ታይዳ ቀብራራ ቲፕ 50 ብር 100 ብር እየጣልኩ ወጣ 1200 ብር 1100 ብር ነው 100 ብር ቲፕ አስቀመጠ። ስክሪንሾት አድርጌዋለሁ። ምን ማንና 100 ብር ቲፕ አይ እንዴ በጣም ነው የተንከባከቡን እኮ ዋጋቸው ውድ ቢሆንም በጣም ተንከባከቡን። ጌታ ምን 100 ብር ቲፕ ተንከባከቡ ወንበር አምጥተው ላሳጣኝ ማርያም ለእናንተ ለፋሚሊዎች እቺ ምን አይነት ስግብግብ ሊያስብለኝ ግን ልክ እኮ ነሽ ልክ አይደል? ልክ እኮ ነሽ አንቺ 50 ብር በቂ ነው ጌታ 50 ብርም እኮ ብዙ እኮ ነው ግን ያው አይደለም የለኝም እያልክ አይደል? ምን እናድርግ ካለው ላይ ሰጠንፉ ጋር ለኔ ቡና ሲሆን ችግር የሚያወራ ሄድች አረጋብዝሻለሁ አረጋብዝሻለሁ። ለማንኛውም እንውጣና ዝናቡ ራሱ በኃይለኛው ነው የመጣው። ለማንኛውም የዛሬ ቪዲዮአችን የዛሬ ቆይታችን እቺን ትመስላለች። እንዳያችሁት ነው ይሄንን አደይ ኤክስፖና ፌስቲቫል መታችሁ ተሳተፉ። ለእናንተ አሪፍ ነው። ቀደም አድርጌ ይሄን ፖስትላችሁና ቶሎ መታችሁ ቦታ ምናምን ነገር ያዙ። አሪፍ ይሆናል ብዬ ነው ቀለል ያለች ቪዲዮ የሰራሁላችሁ እንዳያመልጣችሁ ብዬ። በሰፊው ደግሞ ፕሮግራሙ ተጀምሮ እንትን ሲል ደግሞ ሄድና ባዛሩን ምን ይመስላል የሚለውን ነገር ኢንቪቴሽን ትልኩልናላችሁ። የዛኔ መግቢያና ሳንከፍል ይላክልናል። ከዛ ያንን እናሳያቸዋለን። የበዛ ቁጥር እየደወላችሁ ቼክ አድርጉ። ካፒታል ሆቴል ግን ዋጋቸው በጣም
ከዚህ ሁሉ ወሬ በኋላ ካፒታል ሆቴል ዋጋው ይዞታል። ለማንኛውም ወዳቸዋለሁ። ሰብስክራይብ ያደረጋችሁ ብዙ ወደ 50,000 ሰብስክራይብ አድርጉ። ይሄም የሷ አካውንት በድጋሚ ሰብስክራይብ ያደረጋችኋት 10,000 ያስገቡኝ እስኪ ነው እንጂ ምስኪን አርጓን አስገባችሁ ደስ ይበላል። አስገቡኝ ማርያም ላቤት ጠባርጌ ሰርቼ እንበላለን። የዛሬ ቪዲዮአችን ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ያዛው